እንግዲህ እንደምታዩት የእንጦጦ ቅድስት ማርያም ቤተመንግስት የአፄ ምኒልክ ቤተመንግስት የእቴጌ ጣይቱ ቤተመንግስት ነው። የድሮ ቤተመንግስት ነው። እንደምታዩት በሳር ነው። እንደምታዩት ወደ እሱ እየገባን ነው። ውስጡንም እንግዲህ እናስጎበኛቸዋለን ማለት ነው። አሁን ያለንበት እንግዲህ አፄ ምኒልክ እቴጌ ጣይቱ የመሰረቱት ቤተመንግስት ነው። እንግዲህ የቤቱ አሰራር ያው ባህልና ቱሪዝም ነው። በቀረ አሰራሩ ያው ድንጋይና ጭቃ ነው። ጣራው ወራጁ እንጨት ስድ ነው። ማገሩ ቀርከሃ ነው። የተማገረበት ጠፍር ነው። ጠፍር እንግዲህ የበሬ ቆዳ እየተቀደደ በዛ ነው የተማገረው እንደነበረ ነው። ያው በመጀመሪያ አፄ ምኒልክ ይህንንም ቤተክርስቲያኑንም በሳር ክዳን ብቻ ከዛ በኋላ ግን ቤተክርስቲያኑንም ይህንንም ንግሥት ዘውዲቱ በቆርቆሮ አደረጉት። በዛ ቆርቆሮ ያው እስካሁን ቆየ። አሁን ሲያድስ ግን ያው ንግሥት ዘውዲቱ ያደረጉት ቆርቆሮ አንስቶ ያው አዲስ ቆርቆሮ ከስር አድርጎ ነው። አሁን እንጨቱን አልነካም። እነሱ ከሰሩት በላይ ሌላ ማገር መጥቶ ቆርቆሮ መጥቶ ቆርቆሮ በላይ ማገር መጥቶ ሳር ከፍ የቆየው እንግዲህ ከአፄ ምኒልክ ሳር ክዳን በኋላ እስካሁን ድረስ ንግሥት ዘውዲቱ ያደረጉት ቆርቆሮ ነው። አሁን ያን ቆርቆሮ አንስቷል። ይሄ ባህልና ቱሪዝም የሚያደርገው ቆርቆሮ ነው። እንጨቱ ግን ያው እነሱ እንደሰሩት በጠፍር እንደተማገረ እንደነበረ ነው። ይህ ስብሰባም ግብዣም ባለ ጊዜ የሚያስተናግዱበት አዳራሽ ነው። እዚህ ጋር ያለው ያው ትልቁ በርሜል ነው። የጠጅ መጥመቂያ ነው። ጋኖች አሉ። የጠላ መጥመቂያ ናቸው። ቀንድ ያው ለመኳንንቱ የሚያስተናግዱበት የበሬ ቀንድ ነው። ስጋ መስቀያ ነው። በቀረ በዛ በኩል ምግብ ማሳረፊያ ነው። የበሰለ ምግብ በወዲያ በር ገብቶ እዛ ያርፋል። ወደዚህ ወደ አዳራሹ የሚያስተናግዱበት ነው። እዛ ጋር ያለው ክፍል የንጉሱ የንግስቲቱ መመገቢያ ክፍል ነው። ፎቁ መኝታ ቤታቸው ነው። ከወደዚህ ለብቻ ያለው ቤት የእንግዳ ማረፊያ ነው። እንግዳ ሲመጣ እዛ አርፎ በተጠራ ጊዜ ያነጋግራል። የእንግዳ ማረፊያ ነው። ከፎቁ በታች ያው ምድር ቤት አለ። እሱ ደግሞ መልበሻ ክፍል፣ የክብር ልብስ፣ ጌጣጌጥ፣ መሳሪያ ማስቀመጫ ክፍል የነበረ ነው። እዚህ እንግዲህ ለ22 ዓመት ተቀምጠዋል። አድዋ ሲዘምቱ ከዚህ ነው የወጡ። ሲመለሱ እዚሁ ገቡ። ከዚህ በኋላ ያው የአራት ኪሎ ቤተ መንግስት የመሰረቱ ከአድዋ መልስ ነው። እንግዲህ ቤተ ክርስቲያኑን በመጀመሪያ በእንደዚህ አይነት ነው የሰሩ። በኋላ ግን በጠርብ ድንጋይና በቆርቆሮ ያደረጉ ንግሥት ዘውዲቱ ናቸው። በእንደዚሁ አይነት ሆኖ ተሰርቶ አልቆ ሲመረቅ 5395 ሰንጋ ነው የታረደው። 5395 ሰንጋ የተበላው ከመስከረም 21 እስከ ኅዳር 15 ቀን። ያ እንግዲህ በደንብ የተጻፈ ነው። ይህን ይመስላል። እሸቱ መኩሪያ ነው። ሰላም ሰላም ኢትዮጵያውያን እንደምናችሁ እንደምንሰነበታችሁ፣ አሜን እግዚአብሔር የተመሰገነ ይሁን እያልኩኝ እንግዲህ በእንጦጦ በድሮ ቤተ መንግስት ውስጥ በአፄ ምኒልክ ቤተ መንግስት ውስጥ እንገኛለን። ያያችሁት የምትመለከቱት ያን ይመስላል። ያያችሁ ሰው እየጎበኘ ነው። እስቲ አብረን እንጎብኝ። አብረን እየጎበኘን እንመልከት። እስቲ አቶ እሸቱ መኩሪያ ናቸው። በጣም እድሜና ጤና ይስጥልን። እድሜዎት ስንት ይሆናል አባታችን? እድሜ እንግዲህ በ35 እንግዲህ አሁን እኔ 82ኛዬን ይዣለሁ። 82 ዓመት ነው። 82 በጣም እድሜና ጤና ይስጥልን። አሁን እንጦጦ ማርያም ተጠብቅልን። እናመሰግናለን አባታችን። እንግዲህ ላስጎብኛችሁ። እንደምታዩት ደግሞ ይሄ የማርና የስጋ ማስቀመጫ ይላል። እንግዲህ እነዚህ እንደምታዩቸው የከብት ቀንዶች የተደረደሩ ማንጠልጠያ ያላቸው ናቸው። ታዩታላችሁ። ይህን መንጠልጠያ ይህን ይመስላል።